በምልክታችንም በተለያየ ወቅት በተለያየ ሂደት እንደተነጋገርነው ይታወቃል። የስንዴ ነዶ ነው። የስንዴ ነዶ ደግሞ የተመረጠበት ምክንያት ራሳችን በራሳችን የምግብ ሉዓላዊነታችን እንድናረጋግጥ ስለሚፈልግ በሂደቱ አሁን ሙሉ በሙሉ ወጣናል ባይባልም ግን በዘላቂ መንገድ ወደ አስተማማኝ የምግብ ዋስትና ደረጃ መድረሳችን ስለማይቀር ለዚያ ደግሞ ብቸኛውና ትክክለኛ አማራጭ ተብሎ የተወሰደው ስንዴ ነው። ስንዴ የህብረት የአንድነት የምግብ ሉዓላዊነት መገለጫ ምልክት ተደርጎ ስለሚወሰድ ብልጽግና ፓርቲ እጩ ሆነው እንዲቀርቡ የተስማማንባቸውና ብልጽግና ፓርቲ ያቀረባቸው ሰዎች አንደኛ አቶ አስቻል አላምሬ የአማራ ብሔራዊ ክልላዊ መንግስት ሚሊሻ ኮሚሽን ኮሚሽነር ናቸው። አቶ አስቻል አላምሬን በህዝብ ተወካዮች ምክር ቤት ተወዳዳሪነት በእጩነት ያቀረብናቸው ስለሆነ አቶ አስቻል አላምሬን እንድታስተዋውቁ ስለሚያስፈልግ ነው። በሁለተኛ ደረጃ ወይዘሮ ንጹህ አለማየሁ ታውቋቸዋላችሁ። ብልጽግና ፓርቲ አደረጃጀት ጽህፈት ቤት ኃላፊ ሆነው ነው እያገለገሉ ያሉት። በስራቸው ታማኝና ቅን አገልጋይ ኃላፊና አመራር እንደሆኑ ይታወቃሉ። እርሳቸውንም በተመሳሳይ ለክልል ምክር ቤት በእጩነት ያቀረብናቸው ስለሆነ አብራችሁ እንድትቀሰቅሱ ነው። በሶስተኛ ደረጃ አቶ አደም መሐመድ ናቸው። አቶ አደም መሐመድ እንደምታውቋቸው የጠልማ ቀበሌ ነዋሪ ናቸው። ጀግና የቀበሌ አስተዳዳሪዎችን ናቸው። አቶ አደም መሐመድም ለክልል ምክር ቤት እጩ አድርገን ያቀረብናቸው ስለሆነ እነዚህን ሶስት እጩዎቻችን በጋራ በየትኛውም ሁኔታ እስከ ምርጫው ድረስ እንድናስተዋውቅ እና በዚህ ደረጃ ትልቅ ኃላፊነት እንድንወጣ ስለሚያስፈልግ ይህንን እንድትወስዱልኝ ፈልጌ ነው። ምረጥ ብቻ ሳይሆን ሂደቱ ሰላማዊ ዲሞክራሲያዊና በአብዛኛው ህዝብ ዘንድ ተቀባይነት እንዲኖረውም ያስፈልጋል።